ነገር ቢፈጠር እኔ ከብሩኬ ጎን ነኝ። በደንብ ሆን እኔ ምንም ነገር ቢፈጠር ከብሩኬ ጎን ነኝ። ሰው ማለት ነው የመጣበትን ሲረሳ ያስጠላኛል። በህይወት ዘመን የሚያስጠላኝ ነገር ቢኖር ጥቂትም ነገር ቢሆን የተደረገለትን የሚረሳ ሰው ይደብረኛል፣ ያቅለሸልሸኛል፣ ያስጠላኛል። እግዚአብሔር ነው የምላችሁ። ውለታ ቢስ ሰው አይመቸኝም። በቃ ውለታ ቢስ አትሆኑ። የምሬን ነው የምላችሁ። እና አንዳንድ ጊዜ እጅ አፋሽ የሆነ ሰው አለ። ሃይሚ የሆነ እከሌ እጁ ወይንም እከሌ እጇ አመድ አፋሽ ነው ይባላል። እና ሃይሚዬ ምንም ነገር ብታደርግ ማንም ሰው ቴንኪው ብሏት አያውቅም። የምሬ ነው የምላችሁ። ከዚህ በፊት የዘልዛላ ምን ብሎ ነበረ? ሃይሚ እሱ ራሱ 50 ሺህ ነው ሃይሚ ነች 50 ሺህ ነው 100 ሺህ ስገባ ስጦታ ሰጣለሁ ብሎ ነበረ። ሲሰጥ አላየ ነው ዝም ብሎ ሲሸረከት። ደግሞ ዛሬ ያ መሸርከቱን አረሳንለትም አለ በልባችን። ዛሬ ደግሞ ሌላ ነገር መጥቶ ተሸረከተ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናላችን ተከታታይ ሰላማችሁ ብዝት ትርፍርፍርፍ ይበልልን። ዛሬ ለረገጣ ነው የመጣሁትኝ። እግዚአብሔርን ነው የምላችሁ። ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። አንዳንድ ሰዎች መረገጥ አለባቸው። ለምን ሲረገጡ ወደ ኋላ ዘወር ብለው የተነሱበትን የመጡበትን ያውቃሉ። ታልተረገጡ አይሆንላቸው፣ መረገጥ አለባቸው። አሁን ይሄ ሽርክት አፍ ቀዳዳ ማለት ነው። በሃይሚ ሰው ሆኖ በሃይሚ ከምድር ተነስቶ ዩቲዩብ ላይ ማለት ነው የእሱ ቻናል ሲከፈት እናውቃለን። ሃይሚ ቡቡዬ ናቸው ቻናሉን ከፍተው ሰፕራይዝ ያደረጉት። 100 ሺህ ሊገባ ሲል ባልሳሳት ሃይሚ ነበረች 100 ሺህ ሊገባ ገደማ ቪዲዮ ሰርታ ነበረ። ተሳሳትኩኝ አርሙኝ። ሃይሚ ያልዋለችው ውለት አለ እንዴ? ዩቲዩብ ላይ ያልተገኘችበት ቤት አለ ወይ ንገሩኝ። ግን መጨረሻ ላይ ተነስተው ሊለያዩቸው ሊከፋፍሏቸው ይፈልጋሉ። እኔ እኮ አውቃለሁኝ አንተ ሃይሚና ብሩኬ እንዲለያዩ እኮ ብዙ ጊዜ ጉድጓድ የቆፈርክ ሰው ነው፣ አስመሳይ የሆነ። ሃይሚዬ በባለፈው ጊዜ ታማ በነበረበት ሰዓት ግን ስቶሪ ላይ ምን አልክ? እግዚአብሔር ፈጣሪ ማርሽ ማለቴ ፈጣሪ ማርሽ አይዞሽ የቴ ነው ምናምን ብለክ ፖስት አድርጋ አይተን ነበረ። ጭራሽ ዛሬ ምንም ነገር ቢፈጠር ከቡቡ ጎን ነኝ። አንተ ቡቡንና ሃይሚን በአንድ አይን ብታያቸው ኖሮ ማለት ነው ሃይሚ ይሰማታል። ሃይሚ እንዲሰማት አልፈልግምና እንደዛ አይነቱን ቃል አልጠቀምም ማለት ነበረብክ። ሰው ማለት ፍፄ ብቻ ነው። እግዚአብሔርን ነው የምላችሁ። ፍጹም እስከዛሬ ድረስ ወለም ዘለም ሳይል ከሃይሚ ጎን ነው እስከዛሬ። አስቡት እንግዲህ ለአብሮ አደጉ ለቡርኬ እንኳን አልቆመም። አስቀድሟታል ሃይሚን ግን አለያያቸውም በኩል አይን ነው የሚያየው። ሞር ግን የሆነ ሰው እንትን ሊል ሲል በቃ ለሃይሚ ነው ፊት ማለት ነው ፊት የሚቆመው። ግን አሁን ደግሞ እዚህ ጋር መጥቶ ይሄ መላጣ ማለት ነው። እኔ እኮ ለምን እንደ ሰው አታስቡም ነው? ጭንቅላታችሁን ለምን እንደ ኖርማል ሰው እንዲያስብ አታደርጉትም? ይሄ ዶራር አስክሯችሁ እንደዛ አይነት ነገር ሳይሆን ማውራት የለባችሁ። በረድ በሉ ብትሰክሩም ማለት ነው። በረድ ብላችሁ ዳውን ሆናችሁ ለማውራት ሞክሩ። አንተ እከክ ነህ አንተ። ሃይሚ በዛን ጊዜ አንተ ቻናል ሲከፈት የነበረችው የሃይሚ ኦዲየንሶች ሰብስክራይብ እንዲያደርጉ የሃይሚ ስም ሲጠራ ሃይሚ ተብሎ ማለት ነው እሷ የተገኘችበት ማለት ነው። ሁሉ በረከት አይደለ እንዴ? ሁሉ ሙሉ አይደለ እንዴ? እሷ የነካችው ነገር ማለት ነው። መቼ ነው ሳይሳካ ቀርቶ የሚያውቀው? ሁሉም ተሳክቶ ነው ያየ ነው። ድል በድል ሆኖ ነው ያየ ነው። ግን የመጣችሁበትን የምትረሱ ሾካኮች አላችሁ። በተለይ አንተ በጣም ሾካካ ነክ። ብሩኬና ሃይሚ እንዲለያዩ ራሱ ትፈልጋለህ። እኔ ሰማለሁ እኮ ብዙ ጊዜ። ግን ያው እነሱ አብሮ ጓደኞች ናቸው፣ አብሮ ያሉ ሰዎች ናቸው ምናምን እያልኩ እንጂ እንደዚህ መጥቼ ተብሎ የማላወራው ብዙ ነገር ነው የምሰማው ስለ አንተ እንዲለያዩ ምናምን ነገር። በተለይ ደግሞ ሃይሚን ስም ለማስጠቆር የማታደርገው ነገር የለም ውስጥ ለውስጡ ማለት ነው። ሃይሚ በመጥፎ ነገር እንድትጠራ ትፈልጋለህ። ምን እኛ አንረሳም እኮ ብሩኬ ዱባይ በሄደበት ሰዓት የተናገርከውን ነገር እኮ አንረሳም፣ ያልካትን ማለት ነው። ብዙ ጠባሳ አሳርፈሃል በእኛ ልብ ውስጥ ብዙ ማለት ነው። ያ ደግሞ ያ ጠባሳ ሳይሽር እንደገና ደግሞ ዛሬ ሌላ ጠባሳ
ሌላው ነገር ደግሞ ሃይሚ መቼ ተጎኔ ቁምልኝ አለች። ከኔ ከብሩኬ ጎን ነው የምቆመው ምናምን ጎን ይፍለስና ሃይሚ ተጎኔ ቁምልኝ ብላለች እንዴ? ሃይሚ እኮ ምን ብላለች? የሆነ ሳይም ላይ እኔ ለራሴ ብቆ ነኝ ማንንም አልፈልግም ብላለች። አየው በራሷ የምትተማመን ሴት ሁሉ ጊዜ ጅግንነት ነው የሚሰማት። በቃ ራሷን ጠንካራ አድርጋ ነው የምታስበው። ለምን በቃ እንደምታሸንፍ ብርቱ እንደሆነች ስለምትተማመን። የኔ ምትክ የለሽ ያልኩበት ምክንያት እሷን የምትተካ ሴት ስለሌለች ነው። ባጭሩ ማለት ነው። እና የእሷ የምትተካ ሰው የለችም። እንደሷ ጀግና ሴት የለችም ለእኔ ማለት ነው ሚዲያ ላይ እሷ ለእኔ አንድ ቁጥር ነች። እና እየመጣ አናቴ ይፍለስና ወገብ ሂድቀቅና እኔ ከብሩኬ ጎን ነኝ ምናምን እያልክ ልጆቹን አትከፋፈል። አናቴ ይከፈልና ምንም ነገር ቢፈጠር አሁን አንተ እኔ ከብሩኬ ጎን ነኝ ስትል ዛት ሚንስ አንተ ከእዩ ጋራ የተመካከርከው ያደረግከው ነገር አለ። ገባክ? እዩ ሃይሚን የፈለገ ነገር ብታደርጋት ያ ለአንተ ደስታን ይፈጥርልሃል። ባልሆነ ነገር ልጅቷን ሃይሚን ብታስቀይማት እንደገና ደግሞ አሁን ከብሩኬ ጎን ቆመክ ምንድን ነው ብሩኬ እያደረገ ያለው ልክ ነው እያልክ ነው። ምንም ልክ አይደለም። ድራማ ነው ብለን ነው ዝም ያልነው። ምንም ልክ አይደለም። ሴት ልጅ ማስለቀስ ልክ ነው እንዴ? ሴት ልጅ ማዋረድ ልክ ነው እንዴ? ለነገ የሚያስባትን ለነገ ለትዳሩ ለልጆቹ እናት የሚያስባትን ሴት ማለት ነው 30 ጊዜ መፈታተን ይሄ ልክ ነው እንዴ? አይደለም፣ ልክ አይደለም። ይሄ ፈተናም ቢሆን እኮ ገደብ አለው። ሲጀመር ደግሞ አንድ ሴት ልጅ ላይ ፈተና የሚያበዛው አንድ ወንድ የሆነ ቦታ ስትልከሰከስ ካያት ከሌላ ወንድ ጋራ የሆነ ቦታ ላይ ከታየች ነው። ሃይሚ የት ስትልከሰከስ ታየች? ጨዋና ጨዋ ነች፣ ጠንቅቆ ያውቃል። ከየትኛው ሰው ጋር አይቷት ያገኛል? አይቷታል ወይስ ከየትኛው ወንድ ጋር አግኝቷት ነው ይሄ ሁሉ ፈተና ያበዛባት? ልክ ነው እያልክ እየደገፍክለት ነው። ድራማ ነው። ነገ መልሰው ለሚገናኙት ይሁን ይስሩ በቃ ብለን ነው እንጂ ዝም ያልነው። እየተደረገ ያለው ነገር ልክ አይደለም። ሁሉ ጊዜ ከመጀመሪያው እስከ መጨረሻው ሁሉ ጊዜ ሃይሚን እያለቀሰች ሁሉ ጊዜ ማለት ነው። ሁሉ ጊዜ ሃይሚ ተሰብራ ምናምን ነገር ሁሉ ጊዜ በዚህ ልክ ሃይሚን መፈታተን ልክ አይደለም። ግን እሳ ደግሞ ብሩኬና ሃይሚ ይዋደዳሉ፣ ነገ መልሰው ይገናኛሉ፣ አንድ ናቸው ብለን አስበን ነገሩን ለቀቅ አደረግ ነው እዚህ ጋር። ምክንያቱም እኛ በምንረጨው ነገር እኛ በምናስተላልፈው ነገር እዛ ጋር ኦዲየንስ ይከፋፈላል። ልጆቹ የበለጠ መከፋፈል ውስጥ ይገባሉ ማለት ብሩኬና ሃይሚ ሌላ ሀሳብ ያመጣል፣ እሷም ሌላ ሀሳብ ልታመጣ ትችላለች በሚለው ድራማ ነው። ይሁን ብሩኬ እንደዚህ ነው ምናምን ብለን ነገሩን አቅልለን አይ ነው እንጂ ነገሩ ቀላል አይደለም። አሁን ላይ እየተደረገ ያለው በጣም የሚያስቆጣ ነገር ነው። አንድ ሩም ውስጥ ምናምን ነገር ከኤክስ ጋራ መገኘት፣ ካለፈ ፍቅረኛ ጋራ መገኘት በራሱ ለሴት ልጅ ከባድ ፈተና ነው። ግን ይተዋወቃሉ፣ ተመካክረው ሊሆን ይችላል እየሰሩ ያሉት ይሄንን ነገር በሚል ነገሩን እንደው ለቀቅ አደረግ ነው። አንተ ግን ይሄንን ነገር ነው ደግፈህለት ከብሩኬ ጎን ነው የምቆመው። ቢያንስ እንኳን ከሃይሚም ከብሩኬ ጎን ነው የምቆመው። ልጅቷ ልክ አይደለም እያደረገች ያለችው፣ ልክ አይደለችም። ያለፈ የፍቅር ጊዜ ካላቸው አልፏል። ያኔ ለምን ተወችውና ነው ዛሬ እንደገና ወደሱ ልትመጣ የቻለችው? ምን አስባ ነው? ምን ፈልጋ ነው? ብሩኬና ሃይሚ ልትለያይ ፈልጋ እንጂ ብሩኬ አውቀዋለሁ ጠንቅቄ እንደዛ አይነት ነገር ሊያደርግ አይችልም ብለክ እንደ ሰውኛ አስበህ ዝቅ ብለክ ብትከራከር ጥሩ ነው። አንተ ግን ድልብ ፋራ መላጣ ስለሆንክ መተክ ከብሩኬ ጎን ነው የምቆመው። የመላጣ ልጅ ገጣባ ጥቅመኛ ነህ ሲጀምር ማለት ነው። ሰብስክራይብህን ለቃቅመህ ዛሬ ሃይሚ ዝቅ ለማድረግ እኔ ከብሩኬ ጎን። ሃይሚ መቼም ዝቅ አትልም። ሃይሚ ጀግና ናት። በእንዳንተ አይነቱ ሸለፈታም ዝቅ መቼም አትልም። አንተ ግን ሸለፈታም ጥቅመኛ ነክ፣ ጥቅመኛ ማለት ነው። እኔ እኮ በጣም ብዙ ነገር አውቃለሁ ስላንተ፣ እንዴት አድርገህ ሳንቲም እንደምትለቃቅም ከማን ከምን እንዴት በምን አይነት መንገድ አውቃለሁኝ። የሆነ ግሩፕ ውስጥ ራሱ የሆኑ ልጆች ምናምን ነበሩ። ለምን እንደዚህ ታረጋላችሁ? ውጡ ብዬ ሁለት ልጆችን አስወጥቻለሁኝ እኔ ማለት ነው። እና ለአንደኛዋ ልጅ እንኳን በሆነ መንገድ የሆነ ነገር እንዲስተካከልላት አድርጋለሁ፣ በቀላል መንገድ ማለት ነው። እና በጣም ነው ያዘንኩትኝ እንደዚህ ነው ተብሎ። እና አንተ ጥቅመኛ አይደለክ እንዴ? ሰብስክራይብህን ለቀምክ በሃይሚ ስም። ከዛ ሲያልፍልህ 100,000 ስታልፍ ረሳት ሃይሚን። ቴንኪው ብልሃት የት ታውቃለህ? አመስግናት የት ታውቃለህ? ሃይሚ፣ ብሩኬ፣ ወንድሞቼ፣ እህቴ እናንተ ብዙ ውለታ ውላችሁልኛል። በእናንተ ነው የታወቅኩትኝ።
በእናንተ ስር ሆኜ ነው የታወቅኩትኝ የእናንተ ቤተሰቦቼ ናቸው ብለህ በአክብሮት አመስግነህ ታውቃለህ? ለምን አታመሰግንም? ምክንያቱም ጥቅመኛ ነክ። እንዳንተ አይነቱ ጥቅመኛ ምስጋና ነው ያቀመ